ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምንሰራው ምግብ ደግሞ ለየት ያለ ነው። ርዝ በቲማቲም በስልስ ቲማቲም አድርገን ነው የምንሰራው ማለት ነው። ትንሽ ከደረቅ ርዙ ለስለስ ብሎ በጣም በተለየና በሚያምር ሁኔታ ማለት ነው። እዚህ ጋር ቀይ ሽንኩርት ከተፍ ያለው እዚህ ጋር ደግሞ ርዝ አንድ ብርጭቆ ከግማሽ ምናምን ነው ያደረኩት ማለት ነው። እንግዲህ ካጠብኩት በኋላ አንጠፈጠፍኩት ማንጠፍጠፊያ ላይ አድርጌዋለሁ። እዚህ ጋር ደግሞ ሽንኩርታችን ቅድም ብዙ ነበረ አሁን እሳት ከመታ በኋላ በጣም ትንሽ ሆነ ማለት ነው። ውሃ ነው በብዛት ሽንኩርቱ ብዙ ይመስላል ግን ልክ እሳቱን ስትጥዱት ይቀንሳል ማለት ነው። እዚህ ጋር ደግሞ ያደቀቅኩት ቀይ ሽንኩርት ማለት የነጭ ሽንኩርት አለ የጨፈለቅኩት ነው ምንድነው የወቀጥኩት ምንድነው የሚባለው የጨቀጨቅኩት እዚህ ጋር አለ ማለት ነው። ይሄንን እጨምረዋለሁ በዚህ መልኩ እንደዚህ አድርጌ አማስለውና ዘይቱን ከጨመርኩኝ በኋላ ነው እንግዲህ የጨመርኩት። እዚህ ጋር ደግሞ የቀቀልኩት እንትን አለ ቲማቲም አለ ፈጨሁት በመፍጫ ከቀዘቀዘ በኋላ እዛ እዚህ ላይ እጨምረዋለሁ ማለት ነው። እዚህ ላይ ከጨመርኩት በኋላ በዚህ መልኩ አማስለዋለሁ። ውድና የተከበራችሁ ቤተሰቦቼ በጣም ነው የሚጣፍጠው እውነቴን ነው የምላችሁ በጣም ይጣፍጣል ብትሞክሩት አሪፍ ነው። እዚህ ጋር ቅመማ ቅመም ጨው ምናምን እጨምርበታለሁ ይሆናል የምትሉትን የሚያጣፍጥላችሁ ቅመም መጨመር ትችላላችሁ ከስጋ ቅመም ውጪ ማለት ነው። እንግዲህ በምታዩት መልኩ ቅመሙና ጨው እንዲሁም ቲማቲም ቀይ ሽንኩርቱ ነጭ ሽንኩርቱ እየተቀላቀለ ነው አሁን ማለት ነው። እንደዚህ ከጨመርኩት በኋላ እስኪፈላ እጠብቃለሁ ከተንተከተከ በኋላ እንግዲህ እንትን ሩዝ እንጨምራለን ማለት ነው። አሁን እንግዲህ ቀይ ምንድነው የሚባለው የቲማቲም ስልስና ምንድነው የሚባለው ክርኩም ነው የሚባለው ክርኩም ወይም ደግሞ አልጫ ጨመርኩበት ማለት ነው። አሁን ደግሞ ስልስ ቲማቲም በቃ በቲማቲም ነው በአጠቃላይ የሚሰራው በጣም ነው የሚጣፍጠው። በየቀኑ ባይመከርም አንዴ በሳምንት ለምን ቲማቲም በጣም ሲበዛ ጨው ያለው ቲማቲም ለጤና ስለማይመከር ያው ጨው በጣም ስለሚጠጣ ቲማቲም እኛ ደግሞ ቲማቲም በበላን ቁጥር እርጥብ ቲማቲም ችግር የለውም እንደዚህ የተሰራ ቲማቲም ሲሆን ግን ያለ ጨው ስለማይሰራ እንትን ይላል ማለት ነው። እንደምታዩት ሩዝ ጨመርኩኝ ከዛ ከድነዋለሁ ማለት ነው። ቀስ እያደረግን እንትን እንለዋለን ሩዙም እንዳይቦካብን እንዳይሰባበር አድርገን ቀስ በቀስ ቀስ እያልን እሳት በጣም መቀነስ አለብን ከስር እንዳይዝም ሩዙ ማለት ነው። እንግዲህ በዚህ እጨምረዋለሁ ከበሰለ በኋላ ከላይ ያልበሰለ ከታች የበሰለ እንዳይሆንልን እያማሰልን እንትን ካልን በኋላ አሁን እዚህ ጋር እጨምረዋለሁ ማለት ነው። በጣምም ውሃውን ምጥጥ እስኪያደርግ መቆየት የለብንም ለምን እዚህ ላይ ከገለበጥነው በኋላ ይደርቃል እንትን ይላል ይመጣዋል ውሃውን ማለት ነው ራሱ ስለሚመጣው በዚህ መልኩ እዚህ ላይ እጨምረዋለሁ ማለት ነው። አጋር ሳህን ወይም ደግሞ ምንድነው የሚባለው ይሄ አያችሁ ይሄ ሁሉ ቲማቲም የት እንደገባ አይታወቅም። ይሄ ሁሉ ቲማቲም ጨምሬ ለዛውም ጨማሪ ይፈልጋል ማለት ነው። ያን ያህል አልደመቅም እንትን ከለሩና በዚህ መልኩ ጨምረውና ማለት ነው። ይሄንን እንግዲህ ቴክ አዌይ በሉት ቴክ አዌይ ለሰውዬ ልጅ ነው የምሰጣት ለሷ ነው ይሄ ለኛ ደግሞ የተቀረውን ማለት ነው። እንደዚህ በደንብ ያማረ አድርጌ እሰራላታለሁ ማለት ነው። ይሄንን ትወስዳለች እሷ በጣም ነው የሚወዱት በነገራችን ላይ ልጆቹም ትልቆቹም በጣም ስለሚወዱት ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። እንድታበረታቱኝ በትህትና እጠይቃለሁ የኔ ውዶች። ለኛ ደግሞ እንግዲህ የተረፈችዋን እዚህ ሳህን ላይ እጨምራታለሁ። በትኩሱ እንትን ማድረግ አለብን ማስተካከል አለብን ከደረቀ በኋላ አያምርም ማለት ነው። እንደዚህ አድርጌ እንትን እለዋለሁ መረተብ ምንድነው የሚባለው ሳይደርቅ
እንግዲህ የምትበሉት ነገር ለአይናችሁ ማማር አለበት። አይናችሁ ሲስብ ነው ለመማር የሚጋብዛችሁ ለመብላት የሚጋብዛችሁ እና መጀመሪያ ለአይናችሁ መሳብ አለበት ብዬ አስባለሁ። ውድና የተከበራችሁ ቤተሰቦቼ ይሄ እኔ አላቅም ኢትዮጵያ ውስጥ ያላችሁም ውጭ ሀገር ያላችሁም እንደዚህ ጾም ሲሆንባችሁ ምናምን ስጋ ማትበሉ በማትበሉበት ሰዓት እንደዚህ እያደረጋችሁ እንደዚህ እያደረጋችሁ ብትበሉ መልካም ነው ማለት ነው። ቤታችሁ ባለ ነገር እየሰራችሁ ተመገቡ። በረሃብ አትጎዱ። ስራ ስራ እያልን እንግዲህ እኛ ሆዳችንን አናስታውስምና ስንቀመጥ ስራ መቼም አያልቅም የመዳም ቤት ስራ ስለማያልቅ ለራሳችሁን ጊዜ ስጡ። ግዴታ እንደዚህ በብዙ ሳይሆን በትንሽ ግማሽ ብርጭቆም ሰርታችሁ ትበቃችኋለች ለአንድ ቀን ለሁለት ቀን ማለት ነው። ያለውን ነገር ቤት ውስጥ እኮ እኔ የምወደው ምግብ የለም የሚመቸኝ ምግብ የለም ሁሉም አልበላውም ከማለት የተገኘውን አንስቶ መስራት ነው ማለት ነው። እንግዲህ በዚህ ልኩ ብረት ድስቴን ጥርግርግ አድርጊያታለሁ ማለት ነው። ምንም ነገር አይቀርም። የምትወዱት ምግብ እንዴት ነው? ጥርግርግ ነዋ የምታደርጉት በደንብ በተሳካ ሁኔታ ሲያልቅ ማለት ነው። እና እንደዚህ አድርጌ ጥርግርግ አደረኳት ብረት ድስቷን። ይሄ ደግሞ በዚህ መልኩ እንግዲህ እንደ ሁሉም እንትን አደርገዋለሁ ማለት ነው። ይኸው እንደምታዩት ይህንን ይመስላል። በጣም ነው የሚያምረው። በቃ ለአይን አይስብም፣ ደስ አይልም፣ ደስ ይላል። እና